የሆነ ሰው የሚያልፍለት ፕሮባብሊ አንተ ኤግዛምፕል ልትሆን ደደብ ሰው የሚያልፍለት ዘመን ላይ ነው ያለነው። ደደብ ድድብ ማለት ነው። ስሙ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭቶኛል። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራ ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድብ፣ ለታዋቂነቴ ድብ፣ ለሁሉም ነገር ድብ። እዛው አዋቂነትማ ኖረንበታል። አዋቂነት ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ፣ ድብ በቃ እንዴ። ይህንን ሰመረ እንደዚህ ብሎ ስላወጣው ምናምን ባለፈው የሆነ ቪዲዮ ላይ እንደውም የመጀመሪያ ያየሁትና እንትን ያልኩበትም ነው። ሙሉ የሰመረ ባሪያው ላይም አለ። አሁን ትናንትናም ጀምሮ እንደዚህ ማለባበሱ ይቅርና በዘረኝነት ይህንን ከመሸፋፈን በሽታው ከኛ አልወጣ ሲል ነው። ያ በሽታ እንዳይለቀን ስንፈልግ ማሽሙን ማለስለስ ምናምን ባይሰልፍ ልጁ ሰገጠ ማለት ደደብ ሆነ ነው። መሰገጥ ማለት መደደብ ነው። ሰው የልጁ ኮንቴክስቹዋል ሚኒንጉን ኖት እነዛ ከዚህ በፊት የነበሩ እናት አባቶቻችን መሰገጥ ግትር መሆን፣ ቆሞ ቀር መሆን፣ ኦር በዛ ባመነበት ነገር ላይ ፊት ለፊት የሚፈለገውን ዋጋ ሁሉ ለመክፈል መቆም ምናምን የሚለው ባላገር ኦር ኋላ ቀር የሚለውን አይደለም። ልጁ እያለን ደድቡ፣ ማንም ምንም ቢላችሁ ተዉት፣ ዝም ብላችሁ ማውራት ኦር ምናምን ማለት ደደብነት ነው እንጂ እውቀት አይጠቅምም የሚል ምንም ይሄን ማለባበስ የለም። በሽታውን ለመካፈል ብዙ ሰዎች ላይ ሲጣጣሩ ስላየው ማለት ሰግጥ ማለት ደደብ ሁን ማለት ነው። ሰው ስግጥናን ሽልማት የሰጠው ሁሉ ደደብ አድናቂ ከደደብ በታች የሆነ ኃይል ነው። ያን ሽልማት የሰጠውንም እንደ መንግስት ቪዲዮ ላይ ሰርቻለሁ። መንግስት ካለኝ የሚሆነው ነው ያለው። ያንን የማያደርግ ከሆነ ግን ግለሰቦችን ማደንቃቸውን ብቻ ይዤ እቀጥላለሁ። የመጀመሪያው አዋርዱ የተሰጠበት ቀን ጨርሻለሁ። አሁንም ውጤቱን ተከትዬ ነው የምሄደው። ሰው ከእሱ አንጻር የምናየው ይሆናል። ድድብናን በግልጥ ነው የተናገረው። ምንም ማሸፋፈን ከዚህ ልጅ በታች መውደቅ ስለሚሆን ነው። ይቺ ልጅ ደግሞ የምትነግረው ለብቻው እመጣለሁ። መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚልቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous. and I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራባይ አልለውም because I care። እኔ እናት ነኝ፣ ልጆች አሉኝ፣ ስለ ሰው ልጆች ይገደኛል። እኔ አዶናይ ሲወድቅ እንጂ ሲከብር አላየሁም ያለሁት። ይህንን በዚህ ሀሳቡ አሁን እሷ የተናገረችው ልጁን ጠባቂ አሳጥተውታል። እዛ ቤተክርስቲያን ላይ ሲገባ ያሳየኋችሁ በሚሄድበት ነገር ላይ ሁሉ የሚሄደውን ሌላም ላሳያችሁ። ምናልባት ይህንን እንደዚህ እያደረጉ ልጆችን በዚህ መልኩ መግፋት መከረናቸው አልሰማሉ ሊባል ይችላል እንጂ እንደዛ አድርጎ መግፋት ነው። ልጆች እየሸወርናቸው እኔ ድምፁን ምናልባት የዩቲዩብ ኮሚኒቲ እንትን ሊለው ስለሚችል ነው። እዚህ ጋር ይሄን ነገር ሲባል አዋርድ የሰጠው እዛ ጋር አብሮ ያለው ልጁን ጨምሮ ነው ያተረው። እውቅና የሰጠን ሰዎች ሁሉ አብረን ተጠያቂ ነው የምንሆነው። ኖት ልጁም የኛ ልጅ ነው።
ማስተካከል ባለመቻላችንም መምከር ባለመቻላችንም አንሳፈን መሬት አስለቅቀን የምንሄድበት ነገር በሙሉ የሚያሳፍር እንደ ታሪክ የኛ ችግር ነው። የሚመክር ሲጠፋ እንዴት አብሮ ያብዳል። ይሄ በሌላ ቀን ለብቻው መምታት እንችላለን። በየትኛውም መንገድ ላይ ብዙ ነገር ስላለ ማለት ነውና ብናስተውል ልጁንም የኛ ልጅ ነው መምከር መገሰጽ በቃ ስህተት ነው ባይሰብ ትግራይ ክልልም ሆነ የትኛውም ቦታ ላይ ዛሬ በድንኳን ውስጥ ያሉ በደብረ ብርሃን 25,000 በላይ ተፈናቃዮች አሉ። በአማራ ክልል ብቻ ከተለያዩ ክልሎች የተፈናቀሉ ከ500,000 በላይ ተፈናቃዮች አሉ። ስለነሱ ማንም አያወራም። ሌላ ለማፈናቀል ነው የሚሰራው። ይሄ ልጅም ትግራይ ላይ ምን እየሆነ እንዳለ ያያል። ስለዛ ጉዳይ የሆነ ነገር እንዲሰራ አይጀመርም። ነገር ግን ሌላ ቀን የምንመጣበት በዚህ ልጅ ይሄን ልጅ ከፊት አድርጎ ከኋላ የተሸረበ የሆነ ነገር አለ። ትውልድ አልባ ሀገር ለመፍጠር በሽታውን ነውሩን እንደ ክብር የሚያይ እንዲመጣ ግብረ ሰዶባዊነትን እውቅና የሚሰጥ ምናምን የሰይጣን አምላክ የሆኑ ይህን ያህል ገንዘብ ታገኛላችሁ ተብሎ በይፋ የሚተዋወቅበት ሀገር ላይ ምንም የማይል የሃይማኖት አባት ባለበት ሀገር ላይ ይሄን ተከለከልኩ ብሎ ሌላ ብጥብጥ ለመጥራት መግለጫ የሚያወጣ አባቱን ሊያየንበት እጅግ በጣም በጥንቃቄ ነገሮችን የምናይበት የምናስተውልበት ዘመን ነው እና ይህን ልጅም ለመጠበቅ ብለን እንሂድ። ልጁን እንድንድብለው አንሳፈው እኔ ሊገሉት ሁሉ ይችላሉ። ጉዳዩ የዚህ ልጅ መጎዳት የዚህ ልጅ መሞት ምናምን አይደለም። ከዚህ ልጅ ጋር በዚህ ልጅ ላይ ያሰሩትን የጥፋት መልክ ለሀገሪቱ ብዙ ሟቾችን ለመጥራትና ሀገራችን ለማጎሳቆል የሚሰራ አንድ አማራጭ ኦር አንድ ኦልተርኔቲቭ ለነሱ የጥፋት መግቢያ ቀዳዳ ለማድረግ ነው እንጂ ልጁን በዚህ መልኩ አይደለም የሚጠቅሙት። በዚህ መልኩ ስላልሆነ የሚጠቅሙት ማለት ነው። ሌላ ነገም እንደዛ የምንመጣበት እንዳለ ሆኖ የኛውን በዚህ እንትን ብለን መሳይ ጋር የሚያወራውን ትንሽ እንስማውና ሌላኛው ጋር እንሄዳለን። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነስርዓቱ ላይ ተገኘን አላሉ። ግን እንደዛቸው ብለው በፊርማ ስነስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ በአደራዳሪነት ተገኝተው ነገሩን ሙሉ ለሙሉ ታዝበውታል ወደሚል ነገር ስለሄደ ማብራሪያ ስለሚያስፈልገው እኛ ሀሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ባወጣነው መግለጫ ሁለት ነጥቦችን ያነሳ ነው። አንድ አፍሪካ ህብረት እንደሚመለከት ከአፍሪካ ህብረት ጋር በሁለት ደረጃ ላይ የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሀድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አውድ ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ የቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እና ያገኘሁት ትናንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው። there has never been negotiation between ASPO and the regime ብዬ ነው የነገርኳቸው። ይህ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ ነበሩ እና እንደዚህ ነው አሉኝ። እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ሌላ ነገር አለ የምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን። ከእናንተ ጋር ከአገዛዙ ጋር ከአገዛዙ ጋር ከፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር በምንም ጉዳይ ላይ ያለምን ሁኔታ ለመነጋገር ፈቃደኛ ነን። ስለዚህ እናንተ ለምን ለአፍሪካ ህብረት ለዓለም አቀፉ ማህበረሰብ ክፍት የሆነ ግን አብሮት ካለው ሀገር ውስጥ ካለው መሪ ጋር ለማውራት እንኳን መግባባት መስማማት ሌላ ጉዳይ ነው። ለማውራት እንኳን ዝግ የሆነ ምን ማለት ነው? ይሄን ሀገር ለማፍረስ ለሌሎች የተቀጠርን ነን። እዚህ ያለውን ህዝብ ለማዋረድ ለሌሎች የምንታዘዝ ነን። ምንወዳቸው፣ ምናከብራቸው፣ ምናውቃቸው ሌሎችን ውጭ ያሉትን እንጂ ውስጥ ያሉትን አይደሉም ማለት ነው። በየትኛውም አግባብ አብሮት ካለ ከወላጆቹ በሉት ከወላጅ እናት አባቱ ጋር
ለመግባባት ጥረት የማያደርግ መግባባት እንዳልኳችሁ ነው ማጠቃለያ ኦር መዳረሻው ሊሆን ይችላል። ለመግባባት ግን ምንም የማይሞክር ሰው ምንድነው ወዳጅ ነው? ትንሽ እንስግራችኋለን የምትሉት ነገር ካለ ተነጋገሩ ትችላላችሁ። በራችሁ ክፍት ነው አልኳቸው። እንግዲህ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ ድርጅቴ ላናግርና አፍሪካ ህብረት ላናግርና መልሼ እደውልልሃለሁ አለኝ። እንግዲህ እየጠበቁኝ ነው እንዳልኩት 2-3 ሳምንታት ነው። ባለፉት 20-21 ቀናት ውስጥ ወይም 23-24 ቀናት ውስጥ ምንም አልመለሱልኝም። ስራ ይበዛባቸዋል። አፍሪካ ውስጥ ብዙ ግጭቶች አሉ። ግጭቶች ብቻ ሳይሆኑ ደግሞ በጣም ብዙ ስራ አሉ። አፍሪካ ህብረት እኚህ ደግሞ ማለት ምክትል ሰብሳቢ ናቸው። ዴፑቲ ቼርፐርሰን ሁለተኛው ሰው ናቸው እና በጣም ስራ ስለሚበዛቸው አልገረመኝ። እየጠበቁኝ ነበር። አሁን በድንገት ትላንትና አየኋቸው። ይመስለኛል ስነስርዓቱ የተደረገው አፍሪካ ህብረት ጋር የነበረ ግንኙነት ይሄን ይመስላል ማለት ነው። እና እንደውም መጨረሻ ላይ የተነጋገርኩት እንደገና ሰምርበታለሁ። ይህንን ስለ ድርድር ተነጋግረን በጣም ግልጽ ባለ ቋንቋ ምንም በማያሻማ መልኩ በእኛና በአገዛዙ መካከል ምንም አይነት ድርድር አለመደረጉም ተገልጬላቸዋለሁ። ሌላኛው ስሙ የተጠቀሰው ኢጋድ በጣም ግልጽ በሆነ መግለጫው ላይ ጠቅሰነዋል። ኮንፍሊክት ኦፍ ኢንትረስት የሚሉት ፈረንጅ ማለት ነው። ወርቅነህ ገበየሁ ናቸው። ወርቅነህ ገበየሁ ደግሞ ማለት የኢህአዴግ ብልጽግና ከፍተኛ አመራሪ ፌዴራል ፖሊስ የነበሩ እኔን ደግሞ በግሌ ለረዥም ዘመን ሲያሳድዱኝ ኖሩ። እሳቸው ይመሩት በነበረው ፌዴራል ፖሊስ ተገልብጬ የውስጥ ቅሬት ሲገረፍ ነው ማስታወሳቸው። እሳቸው ማለት ነው እሳቸው ይመሩት ነበር ፌዴራል ፖሊስ እና እንግዲህ እሳቸውን ገለልተኛ አካል ብሎ መቀበል በጣም ችግር። ስለዚህ ፊት ለፊት አፍሪካ ህብረት ጋር እንደምናደርገው የሁለትዮሽ ግንኙነት የለ ከኢጋድ ጋር ኮንፍሊክት ስላለ ማለት ነው። ግን ከኢጋድ ጋር ሞልቲላተራል ቅድም እንዳልኩት ከሁለትዮሽ በላይ የሆነ አካላት ባለው አሁን ውስጥ ተገናኝተናል። እሱ አንድ ጊዜ እንዳልኩት ዳውንት ላይ ማለት ነው። ስለዚህ ከኢጋድ ጋር ምንም ግንኙነት የለም። ይሄ ነው ብሎ ነገር የለም። ይሄ መግለጫችሁ በዋናነት ማብራሪያ መጠየቅ ነው። ሰሞኑን ተካሄደ የተባለውን ድርድር በተመለከተ በእርግጥም ሁለቱም አካላት ኢጋድም የአፍሪካ ህብረትም አድንቀውታል። ይሄ በጣም ወሳኝ የሆነ ቀጠናው ላይ ያለውን ሰላም ለማጠናከር እድል የሚሰጥ ነው ብለው አሞግሰውታል፣ አወድሰውታል። ትልቅ ምስክርነት ነው የሰጡትና ይሄ ደግሞ በኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ስለዚህ ማብራሪያ የጠየቃችሁት በቀጥታ እንጂ ከዛ አለፈ ምንድን ነው እንዲደረግ የጠየቃችሁት? ሁለት ነገር ነው። አንድ ውሸት መሆኑን የገለጸው በመግለጫው ላይ ነጭ ውሸት በአፋሃድ እና በአገዛዙ መካከል ለዛውም ደግሞ በፈረሰው የክልሉ መንግስት የአማራ ክልል መንግስት እኮ ፈርሷል። ከፈረሰ 2 ዓመት ነው። አሁን ያለው የሙት መንፈሱ በአማራ ክልል ውስጥ ያለው ወታደራዊ አገዛዝ ነው። የፌዴራል መንግስቱ ወታደራዊ አገዛዝ ነው ያለው። እስክንድር ውሸት ነው ነጭ ውሸት ነው ስትል ምኑ ነው ውሸት? ቀደም ሲል ያልኳለ ስትገናኙ የነበሩት በሰብአዊ ድጋፍ ላይ የአማራ ህዝብ ድጋፍ ማግኘት አለበት ችግር ላይ ነው ያለው ከሚለው አቅጣጫ እንጂ ፖለቲካዊ ድርድር ጋር የተገናኘ እንዳልሆነ ነው ያን የገለጻችሁት። አሁን ግን የዛ ቅጣይ የሆነም ያን የተጀመረውን ጨረስ ነው አይነትም ይመስላልና ምኑ ነው ውሸት ብለህ ስትገልጸው ማለት ነው? ውሸት ነው ያልኩት ድርድር ተደርጎ የሰላም ስምምነትን አስመልክቶ ድርድር ተደርጓል። በአፋሃድና በፈረሰው የክልል መንግስት የሙት መንፈስ መካከል ድርድር ተደርጓል የተባለው ነጭ ውሸት ነው ያልሆነ ጭብጡ ስሎ ይገር ላይ የዋለው በአገዛዙ በኩል በጣም የሚገርመው የሙት መንፈስ ከሆነ መንግስት ከሌለ እስክንድር አንተን የሚመስሉ ሰዎች እንዴት አንድ ቀበሌ ላይ አልተገኛችሁ? የት ነው ያላችሁ? የሙት የለም የፈለከውን በለው፣ ግን የለም ካልኩትን ያውን መገኘት አለብኝ። የሙት መንፈስ ምንም የፈለከውን ጠለው። መቼም የሙት መንፈስ እኔ ከእስክንድር በላይ መልኩ የሚያስጠላ አይመስለኝም። የፈለገውን የሙት መንፈስ ቢመጣ እኔ በመልክ በተሰራለት ፕሮፓጋንዳ ያን ምንድነው ባልደራስም ሳይመሰረት እስከዛ ድረስ እኔም ወደው ነበረ። ፓርቲ ሲመሰረት ነው እስክንድርን የቀበርኩት። ከዛ በፊት የምወደው እስክንድር ባልደራስ ሲቋቋም ተቀብሯል ለስለሺ ማለት። ከዛ በኋላ በተለይ እዚህ ወጣው ካለ በኋላ ደግሞ እስክንድርን አይታችሁታል። እሳት የነካው ፔስታል ነው የሚመስለው፣ የተላምጦ የተጣለ ማስቲካ ነው የሚመስለው። እንዲሁ በመቼም ከእስክንድር በላይ እርኩስ መንፈስ ቢጠራ ይመጣል። የሙት መንፈስ የሚያናውጠው ነው እያለ የሚለው የኔን የምኖርበትን የብዙ ሰዎች ሀገር የሆነውን ጀስት ኮሪደሩ ምኑ ባይታየው እንኳን የጎርጎራ ሪዞርትም ሆነ የፋሲለደስ ግንብ የባህር ዳሩን ድልድይ ሌላው ባይታየው ማለት ነው ያ የሙት መንፈስ ነው። ማን የሙት መንፈስ እንደሆነ አብረን እንስማ። ከፌዴራል እንትኑ ጋር ከፌዴራል መንግስቱ ጋር እንኳን አይደለም ከፌዴራሉ አገዛዝ ጋር እንኳን አይደለም እየተዋጋን ያለ ነው። ከፌዴራሉ መከላከያ ጋር እንዳልኩት የክልሉ መንግስት ፈርሷል። 2 ዓመት ነው የለም ፈርሷል፣ ሞቶ ተቀብሯል። እና እንደው ድርድሩ እንኳን ተደረገ የሚባለው ከዚህ ከሙት መንፈስ ጋር ነው። እና እሱ ነው ነጭ ውሸት ነው ያልኩት። ከነዚህ ተቋማት የተደረገውን ግንኙነት ነጭ ውሸት ነው ያልኩኝ አይደለም። ምን ችግር አለው ከነሱ ጋር? ዓለም አቀፍ ተቋማት ናቸው። ኢጋድ በወርቅነህ ገበየሁ የሚመራ ቢሆን ኢጋድ የወርቅነህ ገበየሁ አይደለም፣ በአፍሪካ ቀንድ ያለው ሀብት ነው። ስለዚህ ለዛ እውቅና ሰተን ነው ያገኘ ነው። ልክ እንደ አፍሪካ ህብረት ማለት ነው። የአካባቢው ተቋም ነው። አፍሪካ ህብረት አህጉራዊ ተቋም ነው። ኢጋድ ደግሞ የአፍሪካ ቀንድ ተቋም ነው። ስለዚህ ለዛ እውቅና ሰተን ክብር ሰተን ነው የተደረገው። ከነሱ ጋር ተገናኝተናል። የተገናኘ ነው በምን ጉዳይ ላይ ነው? ከዚህ በፊት እንደተባባለው ከድርድሩ ውጭ በ3 ጉዳዮች ላይ ለመነጋገር ነው። ፕሮግራማችን እንዳስታውቃላችሁ
ተነጋግረናቸዋል። በሰብአዊ ጉዳይ ላይ ተነጋግረናል። በጦር ወንጀል ጉዳዮች ላይ ተነጋግረናል። እነሱ ደግሞ ተጨማሪ አጀንዳዎች አሉ ቢሉ እኮ እኛ ለማንኛቸውም በራችን ክፍት ነው። ይሄ ባለፈውም ጊዜ ምክትል ኮሚሽነሯ ጋር ስገናኝም ነግራቸዋለሁ። ምንም ቅድመ ሁኔታ የምናስቀምጠው የለም። እነሱ ስለ ሰላም ድርድር መናገር ከፈለጉ መነጋገር ከእነሱ ጋር ፈቃደኛ ነን። ሰላም ድርድር ያስፈልጋል አያስፈልግም፣ ይቻላል አይቻልም በሚለው ከእነሱ ጋር እንደራደራለን። ከአገዛዙ ጋር ግን አይደለም። ይሄን ያስቀመጥነው አቅጣጫ፣ ይሄን ያስቀመጥነው በዛ መንገድ ነው የምንሄደው። ስለዚህ መግለጫቸው እነሱ አሁን ከእነሱ ጋር ስለምንም ነገር እናወራለን። ምን ሊያደርጉለት? እነሱ አደራዳሪ ናቸው። ሰው እስኪ በዚህ ልክ አሁን አድማጭ ተመልካቹ በእውነት በዚህ ልክ ራሱን ስቷል፣ አቅሉን ቀልቡን አጥቷል ማለት ነው። ነገሮችን እንደው ይሄ እኮ ቢሆን እንዴ ይሄንማ ምናምን ብሎ አይጠራጠርም። የቆየው ቆይታ እኮ በዚህ ንግግር ላይ አይ እኔ ለአፍሪካም ሆነ ለሌሎች ምናምን ከነሱ ጋር ለመነጋገር ለመደራደር ዝግጁ ነው። ከመንግስት ጋር ከኢትዮጵያ መንግስት ጋር ግን በፍጹም የማይታሰብ ነው። ምኑን ነው የሚደራደረው ከነሱ ጋር? ምን ሊሰጡት? ድርድር የሚባለው ራሱ ምንድን ነው? ማውራት ነው እንዴ? ስልክ ደውሎ ማውራት ነው ድርድር? በዚህ ልክ አይዶን ነው ጀስት ምን ያህል የተዛባ ነገር። ጉዳዩ ግን ማንም ማስታወስ ያለበት መርሳት የሌለበት እስክንድርም ሆነ ሌላው በተለይ ፋኖ እና ሸኔ ተብሎ የተቋቋሙ ኃይሎች ክልሉ ላይ ያለውን መከራ ለማስቀጠል ጠላት የሰራቸው አሽንጉሊቶች ናቸው። መሪ የላቸው፣ ባለቤት የለው። ሁሉም በሚፈልገው የሚያወቀው የዛንን ህዝብ መከራ እና ችግር በዘላቂነት ከቤቱ በማቆየት ህዝቡን የአጥፍቶ ጠፊነት ተስፋ በማስቆረጥ እጅግ ወደ ተጎሳቆለ ህይወት ለመክተትና ለኢትዮጵያ ዘላቂ ቁስል አድርጎ ለማስቀጠል። ምን ማለት ነው? ህዝቡ ከተጎሳቆለ፣ ልጆቹ ካልተማሩ፣ ኢኮኖሚው ከተዛባበት እስከሚሞት ድረስ ገዳይ ይሆናል፣ ተሰዳጅ ይሆናል፣ ተፈናቃይ ይሆናል። ተስፋ መቁረጥ ይባባስና ወደ መጥፋትና መጠፋፋት በቀላሉ መሳሪያ ብቻ ለሚሰጠው ሰው እንደዚህ አይነት ስርዓት አልበኝነት እንዲቀጥል ነው እስክንድር የተቀጠረው፣ ሌሎችም መሳይም የተቀጠረው። እዛ ክልል ላይ ያለውን ነገር የሚያውቁ ሰዎች በሙሉ የተቀጠሩት ይሄ ነው ድርጊታቸው። ይሄን አውቀው ከተቀጠሩት በተጨማሪ ሳያውቁም ቢሆን የሚያውቁት ሁሉ በየትኛውም አመክንዮ መልካም ነገርን የማያዩ የማይወዱ፣ ለመልካም ነገር ድጋፍ የማይሰጡ፣ መልካም ነገርን ለማስቀጠል ሳይሆን መልካም ነገርን መልካም እይታን ለማጥፋት የሚሰሩ አካላት ናቸው። እሱ ነው ዝጋ የምታየው። ለመግባባት ኦር ሊጥለው የነበሩ በቃ መንግስት የለም አማራ ክልል 2 ዓመቱ ነው ከተቀበረ ካለ የት አለ? ለምን አይቆጣጠርም? እዛ ቦታ ላይ ለሆነው ነገር ሁሉ ኃላፊነት ወስዳለሁ እያለ ነው። ባይ ኢትሰልፍ ምንም አይነት ችግር ቢደርስ ይቺ መግለጫ ለእስክንድርና ይህንን ለሚያውቁ ሰዎች ማስረሻ ሰጥ አይደለም፣ ሌላው አይደለም። ሰው ድል ካለም እኛንን መመስገን ያለብን እንደማለት ነው። ለመጣው መከራም ሁሉ እኛንን ተጠያቂዎች እያሉ ነው። ይቺ መግለጫ ዝም ብሎ አይወክለኝም ብቻም አይደለም። የመጣው ሰላም እኔን አይወክለኝም ካሉ ሲደርስ የኖረው የህዝብ መከራና ስቃይ ሁሉ የእስክንድርና መሰሎቹ ያደረሱትና ያ እንዳይቆም እየሰሩ እንዳሉም ይሄ መግለጫ ያረጋግጣል። ላይ ያለው ይጭብጥ ነው ማለት ነው። ምናልባት ያ ግንኙነታችሁ ዛሬ ማስረሻ ሰጤ ብቻውን ሄዶ፣ ምክንያቱም በዚህ ጉዳይ ላይ የሚመለከተው እሱን እንደነበረ አሁን ደብዳቤም እያወጣ ይገኛል። እሱ ነው የዚህ ጉዳይ የውጭ ጉዳይም ስለነበረም በቀጥታ ከነዚህ ሰዎች ጋር የሚደረገውን ግንኙነት ይመለከተዋል። ስለዚህ አሁን ቀጥታ ስለሚያገኛቸው ያ የተጀመረውን ነው የጨረሰው የሚለውን የአንዳንዶች ድምዳሜ እንደው ማጣጣል ይቻላሉ። ያኔ እናንተ ክፍተት ባትሰጡ ኖሮ ዛሬ ማስረሻ ይህንን አጋጣሚ ተጠቅሞ ብቻውን ሄዶ እንዲህ አይነት ስምምነት ተፈራረመ ወደሚል መደምደሚያ ላይ አይደረስም ነበርና ያ ክፍተት ምናልባት ለዛሬው ችግር አላመጣም ብሎ መደምደም ይቻላል። ማለት ነው ማለት ያኔ ባትገናኙ ኖሮ ያኔ ግልጽ ነገሮችን ብታደርጉ ኖሮ ዛሬ ማስረሻ ሰጤም አፋድን ወክሎ ለመደራደር ምንም አይነት መነሻ አይኖረውም ነበረም። ያኔውን ክፍተትና ያኔውን አጋጣሚ ተጠቅሞ ነው ይህንን እርምጃ የወሰደው የሚለውን የብዙዎችን ስጋት በተለይ አፋድ ያኔ ግልጽ ያላደረጋቸው ነገሮች ናቸው ዛሬ እንዲህ አይነት አጋጣሚን እንዲፈጠር ያደረገው የሚልም ድምዳሜ ይሰጣሉ። ጀመር አፋድም ሆነ አፋብሃ የሚባሉትን ማን ይመስረታቸው? ፋኖ ነኝ ብለው ነው የተነሱታል። አፋብሃው ይሄ ህዝባዊ ድርጅት የሚባል ከሆነ ህዝባዊ ድርጅት ሲባል ጀምሮ እንደዛ እንትን ማለት ነበረበት። ማንም ሲፈልግ አካውንታቸው ራሱ አንድ አካውንት አላቸው ወይ? አሁን እንደ ፋኖ የፋኖ አንድ አካውንት ነው ያለው? አንድ የፕሮፓጋንዳ ሚዲያ ነው ያለው? የሎጂስቲክስ አካሉን ማን ነው የሚመራው? ማን ነው የሚያስተባብረው? የፕሮፓጋንዳ ስርዓቱን ማን ነው የሚመራው?
የፋይናንስ እና ምናምን ነገሩን የሚያዋቅሩበት አንድ አካውንት አላቸው? አንድ ነው አካውንቱ ወይስ በየሄደበት መለመን ነው? ባለቤት አልባ ሆኖ ሁሉም በቻለው አቅም ቀፍሎ ሸቅሎበት መከራውን ነገ የማይመጣ ቢመስለውም እንደ ፈጣሪ ማለት ነው። ለዕለቱ ግን በአማራ ህዝብና በኢትዮጵያ ሀገረ መንግስት ላይ መከራውን እያራገፈ የሚሄድ ሰው አልነበረም ወይ? ዛሬም ቢሆን አካውንቱ አንድ አይነት ነው ወይ? የፕሮፓጋንዳ ምንጩ ማን ነው? ወደውኑ ተከፍሎ አንዴ ዘመነና አንዴ እስክንድር ነኝ፣ አንዴ ማን ነው የሚባለው እኔ ነኝ ቴዎድሮስ፣ እኔ ነኝ ንጉስ ቴዎድሮስ፣ እኔ ነኝ ይህንን እያሉ በዛ ሲሻሙ የነበሩት እነማን ናቸው? አልነገሩንም። የትኛው ነው ንጉስ ቴዎድሮስ? የትኛው ነው የምኒልክ ቤተመንግስት ወራሽ? በውርስ በዚህ ዘመን በውርስ ስርዓተ መንግስትን የሚመኝና ከዛ ጋር የሚያጨበጭቡ ታላቁ 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 እስክንድር ተብሎ 3-4 ጊዜ ታላቁ የሚለውን ነገር እየለጠጡ በእርግጥ ታላቅ ቢሆን በዛ ልክ ስሙ ኤግዛጀሬት አይደረግም ነበር። አልነበረም ወይ? አሁን ይሄ ልጅ አሁን ዝም ያወራ አንተን ማን መረጠ? ሲጀምር አንተ የት አካባቢ ነው የተወለድከው? እስክንድር የምትባለው የት ነው የተወለድከው? እስኪ አካባቢን ንገር። ሰው ከጎንደር ሲባረር ጎጃም፣ ከጎጃም ሲባረር ሰሜን ሸዋ፣ ከዛ አሁን የት እንዳለ አይታወቅም። ማንን ሰብስቦ ነው? እንኳን አይደለም የድርጅት ተወካይ ወይም የዛ ህዝብ ተወካይ ነኝ ማለት የሆነ ቦታ ላይ እስክንድር ታይቷል ወይ? ይሄ እስክንድር እና እሳቤውን ለምታመልኩ ለዛ ለምትሰግዱና ጣዖት አድርጋችሁ ዛሬም ራሳችሁን በምቀኝነት ለጉዳት የምትጋብዙ ሰዎችን ነው። ኢትዮጵያ ህዝብ ምንም ችግር የለበትም፣ ፈጣሪ አለለት በሱ ቸርነት እንጂ በወለዳቸው ልጆችማ ቢሆን የሆነውን ነገር ሁሉ ስለምናውቅ ማለት ነው። አሁንም ኢትዮጵያ በድል ትቀጥላለች። ባንዳ ልጆቿን ከውስጧ ያሉ ባንዳ ልጆቿን ቆሻሻ ልጆቿንም ቢሆን ታራግፋለች። ከውጭ የሚመጡ የጥፋት ኃይሎች እጆችንም ትቆርጣለች። በድል ትቀጥላለች። ያልተነገረ ነገር የለም። በትንሹ ይህን ልጅ ለመሞገት መስቀል አደባባይ ሲቆፈር ቅርስ ፈረሰ፣ ተነስ ግጠም፣ ተነስ ምናምን ብሎ ዛሬ መስቀል አደባባይን ሄዶ አይቶ ምንድነው መፍረስና መሰራት የሚለው ላይ አልገባው ቢል ኒውትራል ይሆናል። ቆም ብሎ አልገባኝም እስኪ ገባይ ልጠይቅ የሚል ላይ እኮ መቆም ይቻላል። ተሰራ የሚል ነገር ላይ የማይናገር ፈረሰ የራሱን መፍረስ እና በራሱ በፈረሰ እይታና አመለካከት የፈራረሱ ነገሮችን ብቻ እየቀረመ አልፈርስ እንኳ ካለው የሚያፈርስ ኃይል እየቀጠረ ሁሉ እንደሚሄድ አይነት ነው። ራሱ የጀመረበትን ቅድም አቻሜለ ታምሩ እንደተናገረው ራሱ የጀመራት ነገር በሌሎች ስለተጠናቀቀ የዛፍ ፊታውራሪ ታላቅ ታላቅ የሚለውን ክብር ወሰደብኝ የሚል እንጂ መጀመሪያ መሪው ማን እንደሆነ አላሳውቃችሁም። ዛሬም አሁን እስክንድር ነው መሪው ኦር ማስረሻ መሪው አይደለም ካልክ እኮ አንተ መሪ አይደለም። ባጭሩ አንቺው ታመጪው አንቺው ታሮጪው ነው። ግን ባጭሩ እዚህ ጋር እስክንድር የነገረን ጥፋትና መጠፋፋትን ለማስቀጠል መሪው እኔ ነኝ፣ ሰላምን መመኘትና ለሰላም አቅዶ መስራትን መሪውን ያደለውም ነው። ሰው በጉዳት የደረሰበት እጁ የተቆረጠው፣ የተደፈረ ሴት፣ በመስጂድ የተጨፈጨፉት፣ የታገቱት፣ የተጨፈጨፉት ተማሪዎች፣ መምህራን፣ አመራሮች እና ሁሉም እስክንድርን ከሚመስሉ ኃይላት ጋር በደንብ ማየት አሁን ወቅቱ የምናጣራበት ነው። ከእስክንድር ጋር ማን ይሰለፋል? ማያዝ ላለመክሰር ነው። ይላል በሽታችንን ማወቅ አለብን። በግልጽ እየታዩን ስለሆነ ዝርዝሩን ማየት ማወቅ። ማን ምን ሲሰራ ነበር? ይኸው እድሜ ለሶሻል ሚዲያ ሁሉም ነገር ባካፕ አለው፣ ይሰራል። ምንድናቸው እነዚያ ግልጽ ያላደረግናቸው ነገር? መጀመሪያ ነገር ከመርህ አኳያ አንድ ሰው ከመካከላችን ሊከዳ ይችላል ተብሎ ከዓለም አቀፉ ማህበረሰብ ጋር እንዳንገናኝ በር መዝጋት ነበረብን። ክፍተት የምንለው ይሄንን ነው። ይሄ ከሆነ ስህተት ነው፣ የተሳሳተ ድምዳሜ ነው። አንድ ይሄ አለ። ሁለት ደግሞ ምንድነው እኛ ግልጽ ያላደረግነው ነገር? እስቲ ነገር ምንድነው ግልጽ ያላደረግነው? በጊዜው ተገናኘን፣ ተነጋገርን፣ ለህዝብ እኮ ተናገርን፣ ተገናኝተናል፣ በዚህ ጉዳይ ላይ ተነጋግረናል ብለን ነገሩን ዘግተነዋል። ምንድነው የት ጋር ነው የኛ አንከን? የት ጋር ነው የኛ ጥፋት? የትም ቦታ ላይ የለም። ምናልባት ከእነሱ ጋር መገናኘቱ አስፈላጊነቱን በተመለከተም የአማራ ፋኖ እንቅስቃሴዎች ገና ባልጠነከሩበት ወደ አንድነት የሚደረጉ ንግግሮች ገና መስመር ላይ ያሉ በተናጠል የሚደረጉ እንዲህ አይነት ግንኙነቶች ክፍተትን ይፈጥራሉ። እናንተ መልካም ነገር እንኳን አስባችሁ ብታደርጉትም አንድ ባልሆነ ቤት ውስጥ እንዲህ አይነት እንቅስቃሴ ሂደት መጀመሩ የበለጠ የፋኖን አንድነት ያናጋል የሚል ስጋት የነበራቸው ወገኖች ናቸው። ነገሩን ግልጽ ካደረጋችሁት በኋላም ደግሞ ሜዳ ላይ የቀረ ያልተሰበሰበ ነገር ነበረ። ማስረሻ ሰጤም ይህንን ተጠቅሞ ነው መጨረሻ ላይ እንዲህ አይነት በጣም አሳፋሪ በሆነ የሰላም ድርድር በተባለ መልኩ ሂደቱ ተጠናቀቀ ተብሎ የተገለጸው። ምናልባት ይህንን ክፍተት ነው ማስረሻ የተጠቀመውና ይህንን እንደው በደንብ ለህዝብ ግልጽ ማድረግ ነበረብን ብላችሁ አታምኑ? መጀመሪያ ነገር ክፍተት አለው በሚለው ነገር አንስማማ። ክፍተት
አልነበረም። ድርጅት መስርተናል። ድርጅታችን ትግል ያሻግራል ብለን እምነት የጣልንበት ድርጅት ነው። እንደዛ ብለን እስካመንበት ድረስ የዲፕሎማሲ ትግል ያደርጋል፣ የፖለቲካ ትግል ያደርጋል፣ ወታደራዊ ትግል ያደርጋል፣ የፕሮፓጋንዳ ትግል ያደርጋል፣ ሁሉንም ትግል ያደርጋል። ሁለገብ የሆነ ሁሉን አቀፍ የሆነ ትግል ነው የሚያደርገው። እኛ ድርጅታችን ትግል ያሻግራል ብለን ነው እንትኖች እናንተ የመሰረታቸው ትግሉን ለማሻገር አቅም የለውም የሚል ካለ መብቱ ነው። ግን በሱ ልክ እንሄዳለን ማለት አይደለም። እኛ በድርጅታችን እንተማመናለን። ድርጅታችን ከዓለም አቀፉ ማህበረሰብ ጋር ተገናኝቶ ለመደራደር በቂ ቁመና ነበረው፣ አሁንም አለ፣ ወደፊት ይኖረዋል። ይሄ ቁመና ፋኖ አንድ ከሆነ የበለጠ ይጠናከራል። ግን ባለበትም ማፋሃድ ከዓለም አቀፉ ማህበረሰብ ጋር ለመደራደር በቂ ብቃት አለው፣ በቂ ቁመና አለው። ስለዚህ ይህ ግልጽ መሆን አለበት። ምንም ክፍተት አልተፈጠረም። የተፈጠረው የአንድ ሰው ክህደት ነው። ይሄ ደግሞ ያለን በትግል ዓለም ውስጥ የትም ቦታ ላይ ያለን የእያንዳንዱ ትግል ማጥናት ይቻላል። በእኛም በሀገራችን ውስጥም በውጭ መሀል ላይ የሚከዱ ሰዎች፣ መሀል ላይ የሚንጠባጠቡ ሰዎች አሉ። የተለየ ነገር አልተከሰተም። እንደ አፍሪካ ህብረት አይነት በጣም በሙስና በተለያዩ ችግሮች የተተበተበ አምባገነኖች እንደፈለጉ የሚጫወቱበት አሁን እዚህ መድረክ ላይ የተገኙት አንዳንዶቹ በምን ምክንያት በምን መነሻነት እንደተገኙ በራሱ ነገ ከነገ ወዲያም የኢትዮጵያ ህዝብ ጫና በመፍጠር መልስ የሚፈልገው ነገር ነው። ግን ይህንን እያወቃችሁ የአፍሪካ ህብረትም ሆነም ኢጋድም የአብይ አህመድ ቀኝ እጅ የሆነ ወርቅነህ ገበየሁ ያለበት መሆኑ እነዚህን ነገሮች እያወቃችሁ ከነዚህ አካላት ጋር ግልጽ ያልሆነ በራሳቸው በብዙ ችግሮች የተተበተቡ ተቋማት ጋር እንዲህ አይነቱን ሂደት መጀመሩ ምን ያህል ውጤት ያመጣል ብላችሁ አስባችሁ ነበር? አፍሪካ ህብረትም ያስፈልጋል፣ ኢጋድም ያስፈልጋል። አፍሪካ ህብረትም አገዛዙ አይደለም፣ ኢጋድም ያገዛዙ አይደለም። አፍሪካ ህብረት የሀገራት ስብስብ ነው። እንደውም አፍሪካ ውስጥ የሚነሱ ዋና ወይም ትላልቅ ጉዳዮች መፈታት ያለባቸው በአፍሪካ ህብረት ጥላ ስር ነው። ኢትዮጵያ ውስጥ ላለ ችግር አፍሪካ ህብረት ያስፈልገናል። አፍሪካ ህብረት ችግር አለበት እውነት ነው። ችግሩን ችለን ግን ማብቃት አለ። የዛ ማብቃት ሂደት እኛ አካል መሆን አለብን። እንደውም አካሉ ነን፣ መስራቹ ነን፣ መንፈሱ ነን ለአፍሪካ ህብረት። ስለዚህ አፍሪካ ህብረት ኢትዮጵያ ውስጥ የሚመጣ መፍትሄ ካለ ወይም የዓለም አቀፉ ማህበረሰብ ጥረት ካለ ኢኒሺዬቲቭ ካለ አፍሪካ ህብረት የዛ አካል መሆን አለበት። ለአፍሪካዊ ችግሮች አፍሪካዊ መፍትሄ ይብለናል። የዚህ መንፈስ የዚህ መርህ እኛ ደጋፊዎች ነን። ደጋፊ ሁሉ ጊዜ ከአውሮፓ ወይም ከአሜሪካ መፍትሄ ወደ አፍሪካ መምጣት የለበትም። ስለዚህ አፍሪካ ህብረት ለሚከሰት ማንኛቸውም ችግር ትክክለኛ የሆነ መድረክ ነው። ችግር አለበት፣ ችግር አለበት። ችግሩን አብረን እየታገልን ልናስተካክለው ግን ይገባል። ኢጋድም በተመሳሳይ ኢጋድ ማለት እኮ ምዕራብ አፍሪካ እንዳለው ኢኮዋስ ማለት ነው። በደቡብ አፍሪካ ባለው ሳድቅ ማለት ነው። ኤዥያ ውስጥ እንዳለው ኤሲያን የሚሉት እሱ ማለት ነው። ይሄ ደግሞ በኮንቲኔንታል ወይም አህጉራዊ ተቋም ብቻ ሳይሆን አፍሪካ ከስፋቱ አኳያ እና ከብዝሃነቱ አኳያ አካባቢያዊ ሪጂናል የሆኑ ድርጅቶች ያስፈልጉታል። አካባቢ የሆኑ ተቋማትም ያስፈልጋሉ። ኢኮዋስ ያስፈልጋል፣ ሳዲቅ ያስፈልጋል፣ ኢጋድ ያስፈልጋል። ማግሬብ ሀገሮችም ስብስብ አለ። በሰሜን አፍሪካ ውስጥ በመካከለኛው አፍሪካ እንደዚሁ የሪጂናል አካባቢ ድርጅት አለ። ስለዚህ ኢጋድም አፍሪካም እንደ ተቋም የኛ ናቸው፣ የኢትዮጵያ ናቸው። ስለዚህ እነዚህ መግፋት የለብንም። በዓለም አቀፉ ማህበረሰብ በኢትዮጵያ ጉዳይ እንዲገባ እንፈልጋለን። የአፍሪካ ህብረትም፣ ኢጋድም፣ አውሮፓ ህብረት፣ አሜሪካን፣ የተባበሩት መንግስታትም ሁሉንም አቀፍ መሆን አለበት። ስለዚህ እነዚህን ተቋማት አፍሪካዊ የሆኑ ተቋማት የራሳችን የሆኑ ተቋማት ማግለል የለም ብለን እናምናለን። ስለዚህ የነበረው ከእነሱ ጋር መገናኘታችን ትክክል ነው። በዛ ላይ ደግሞ ከአፍሪካ ህብረትና ከኢጋድ ጋር የተገናኘ ነው አሜሪካና አውሮፓ ህብረት ባሉበትም አሁን ከአውሮፓ ህብረትና ከአሜሪካ መንግስት ጋር እኮ የሁለትዮሽ ግንኙነት አለን። ሁልጊዜ እንገናኛለን፣ ከነሱ ጋር እንነጋገራለን። በሁለትዮሽ ግንኙነት ያልተገናኘ ነው ቅድም እንዳልኩት የጥቅም መጋጨት ስላለ ወርቅነህ ገበየሁ ስላሉ አናቸው ላይ ስላሉ ከኢጋድ ብቻ ነው እንጂ ከአውሮፓ ህብረት ጋር እንነጋገራለን፣ ከአሜሪካ መንግስት ጋር እንነጋገራለን፣ ከአፍሪካ ህብረት ጋር እንነጋገራለን፣ ከሌሎችም የአውሮፓ ህብረት ጋር እንደ አውሮፓ ህብረት ብቻ ነው ዩሮፒያን ዩኒየን ብቻ ሳይሆን ከእንግሊዝ መንግስት ጋር፣ ከጀርመን መንግስት ጋር፣ ከስዊድን መንግስት ጋር እንገናኛለን። ስለዚህ ይሄ የትግሉ አካል የሚገናኙት የአማራ ህዝብ ላይ ደረሰውን በደል ደረሰ ያለውን አጠቃላይ ከዘር ማጥፋት ጋር በቀጥታ የሚገናኘን ወንጀሎችን በተመለከተ እንዲያውቁት እንዲያስቆሙ ነው። በምን መነሻነት ነው እንግዲህ ለንግግርና ለድርድር የሚመች ነገር እንዲመጣ ነው? ምንድን ነው የመገናኘቱ ተልእኮና መዳረሻው? የዲፕሎማሲ ድጋፍ ለማግኘት ለምን ትግሉ አራት እግር አለው። አንዱ ወታደራዊ ነው፣ አንዱ ፖለቲካዊ ነው፣ አንዱ የሚዲያ ጦርነት ነው፣ አንዱ ዲፕሎማሲያዊ ትግል ነው። ወታደራዊ ትግሉን አሸንፈን ዲፕሎማሲያዊ ትግል ወይም ዲፕሎማሲያዊ ትግል ማለት ዓለም አቀፋዊ ድጋፍ ማለት ነው። እሱን ማግኘት ካልቻልን ስርዓት ነቅለን እኛ ተልኳችን ስርዓት ነቅለን ስርዓት መትከል ነው። ስለዚህ ስርዓት ነቅለን ስርዓት ለመትከል የዓለም አቀፉ ማህበረሰብ ድጋፍ ያስፈልገናል። ስለዚህ የግንኙነታችን ዓላማ ላለም ነው ላስቀመጥ ነው ለስርዓት ነቀላና ለስርዓት ተከላ ድጋፍ ማሰባሰብ ነው። በዛ ውስጥ የማይነሳ ርዕስ የለም፣ ድርድርን ጨምሮ ማለት ነው። ማናቸውም ርዕስ ይነሳል። እኛ ቅድመ ሁኔታ አስቀምጠን በዚህ ጉዳይ ማነጋገር ትችላላችሁ፣ በዚህ ጉዳይ ማነጋገር አትችሉ ማለት አንችልም። ምን አቅም አለን እንደዚህ ለማለት? አርበኛ እስክንድር አሁን ይህን የተከሰተውን በተመለከተ እንግዲህ ደብዳቤ ለአፍሪካ ህብረትም ለኢጋድም ልካችኋል። መልስም እንደምጠብቁም ነው። በዋናነት ማብራሪያ ነው የጠየቃችሁ። እውነት ለመናገር አሳፋሪ የሆነ ክስተት አካል ሆነው በስነ ስርዓቱ ላይ መገኘታቸው ኢትዮጵያንን በጣም ነው ያስከፋው። ከዚህ በፊት ከኦሮሞ ነጻነት ሰራዊት ተገንጥሎ ከወጣው ጃልሰኝ ጋር ድርድር ሲደረግ እነዚህ አካላት መገኘታቸውም ይሁን መግለጫ መስጠታቸውን አላስታውስም። ለዚህኛው ጉዳይ ግን የአብይ አህመድ የፖለቲካ ቲያትር አድማቂ ሆነው መገኘታቸው በራሱ እንደው ሊያስጠይቅም ይገባልና በዚህ ዙሪያ ጠንካራ ደብዳቤ ጽፋችኋል። ምላሽ እየጠበቃችሁ እንዳለም መቼ ልታገኙ እንደምችሉም ከዚህ አንጻር ያለውንም ተስፋ ልትነግረኝ ትችላለህ። ግን እንደው በዚህ አጋጣሚ ሰሞኑ ስለተፈጠረው ነገር በአጭሩ ማለት የምትችሉት ነገር አለ? ይህንን ሌላ ፕሮግራም እንዲይዝ እንደው ሰፋ ያለ ሂደት ስለሆነ ቅድምም ስንገባ ይህን እየተነጋገርን ነበር የጀመርነውና በዚሁ አጋጣሚ ቃል ልግባና እዚሁ ለአድማጮች ልመለስና ሰፋ ያለ በዚህ በተከሰተው ጉዳይ ዙሪያ፣ በፋኖ አንድነት ጉዳይ ዙሪያ፣ በአጠቃላይ በፋኖ እንቅስቃሴ ዙሪያ፣ በኢትዮጵያ ዕጣ ፈንታ፣ በአፍሪካ ቀንድ ዕጣ ፈንታ ዙሪያ ብንነጋገር ደስ ይለኛል እና ጥሩ ነገር ነው ያነሳው። ከጀመርነው ግን መጨረሳችን ቅድም እንዳልኩ ዛሬ በጣም
ፕሮግራም ተጣበውብኛል እና በዚሁ ይቅርታ አልጠይቅና በጣም አመሰግናለሁ። ያው ሌላ ጊዜ እንመለስበታለን። ያው አድማጮች እስኪ ደግሞ ሌላ ቦታ የዛሬው መግለጫን በሚመለከት እስኪ ሌላ ቦታ ደግሞ ሌላ ቦታ ዛሬ ጩኸት ነው ያለው። እስኪ አውራ አማራ ፋኖ ህዝባዊ ድርጅት አመራር አርበኛ እስክንድር ነጋ ይገኛል። በቅድሚያ እስክንድር እንኳን ሰላም መጣህ። እስኪ ዛሬ ድርጅታችሁ አንድ ሌላ መግለጫ ተጨማሪ መግለጫ አውጥቷል። ሰሞኑን የሆነ ባለው ነገር አጠቃላይ እስኪ የመግለጫውን ጭብጥ ልትገልጽልን ትችላለህ? እሺ፣ በጣም አመሰግናለሁ ጋዜጠኛ ደረጀ። ከተገናኘን በጣም ረዥም ጊዜያችን ነው እና በዚህ አጋጣሚ እንኳን በሰላም ተገናኘን ማለት ፈልጋለሁ። አንተንም አድማጮችህንም። የዛሬው መግለጫን በሚመለከት ያው የትላንትናው ምናባዊ ክስተት ነው የምንለው እኛ የሌለ ክስተት ማለት ነው። ምናባዊ ክስተት ማለትም በአፋሃድ እና በአማራ ክልል መንግስት ተብዬው የሙት መንፈስ መካከል ተደረገ የተባለው የሙት መንፈስ ምናምን ይላችኋልና እስኪ ለማንኛውም እንዴት ናቸው? እስኪ ትንሽ ደግሞ ቤተሰቦቿም ቢሆኑ የታፈሩና የተከበሩ ናቸው አውቃለሁ። እንግዲህ ይህንን ታሉ ስለነበረ ማሳያቸው የፈለኩ መከላከያ ሲገባ ግን አንድ ጥይት የተኮሰ ሰው የለም። አንድ እንደው ምን የማውቀው ሰው ሲሮጥ ገደል ገብቶ የሞተ ሰው ብሏል። እንደዚህ ማለት ሳያውቅ ዝም ብሎ ጨዋታ እየመሰለው ይሄ ጦርነትን ሁኔታ ዝም ብሎ በፌስቡክ የሚወራ በሚዲያ ይወራ እንደዚህ ሆነ ኦፊስ ውስጥ ሆኖ ሲወራ በተለይ የጎጃምን ጉዳይ አሜሪካ ሆኖ ሲመሰክሩት እስራኤል ሆኖ ሲመሰከር አውሮፓ ሆኖ ሲወራ ደግሞ አስቡት እንዴት አይነት ቀልድ እንደሆነ ማለት ነው። እንደዚህ አይነት ቀልድ ነው። እኔ ማን ያርዳ የቀበረ ማን ያወራም የነበረ የሚለውን መደመጥ ያለባቸውን ነገር መደመጥ ካለበት ቦታ ላይ በትክክል ብንሰማም እንኳን ያንን ነገር ከራሳችን ጋር ጨምሮ ነው ወደ እውነት መውሰድ ያለብን እንጂ የተባለውን ሁሉ እያመጣን ለአእምሯችን መጥፎ ምግብ እየመገብ እንዳንሰራ የሰዎች መጫወቻ እነሱ ባሉ ቁጥር ሰዎች ኢንቨስት እየተደረገላቸው ነው። ይህ ፕሮጀክት ነው። እኛ ደግሞ በህይወታችን ላይ ባለችን ነገር ላይ ነው። ሀገራችን ላይ ምንም ቀልድ የለም። ኢቭን ኢፍ እኛን አሁን እዚህ በውክልና ጦርነት እንመራለን የሚሉ ልጆች እኮ በባንዳነት የተሸጡ ልጆች ቢያንስ ሰው ያውቃቸዋል፣ ሚዲያ ያውቃቸዋል፣ ገንዘብ ይዋጣላቸዋል። ይሄን ሌላው ተጨማሪ ሀገራቸውን አጥፍተው ሌላ ለጊዜው ቢሆን የሚቀመጡበት ሀገር ተዘጋጅቶላቸዋል። እኛ የምንሄድበት የለም። እኔ ከዚህ ጋር ከውሸት ጋር ሲሆን ምንድን ነው ያለው ነገር? ይሄ ያለን ግንኙነት አለ። ያን ግንኙነት በሚመለከት ጎደል ያልኩትን ለምን ይጎላል ነው ማለት ያለብኝ። እዛ ከጎደለ እሱ ላይ ከዛ ውጭ ስላለው ነገር እኔ ምን አገባኝ? ስለ ከለር አሁን በተለያዩ ቦታ ላይ ስንሄድ ትችታችን ራሱ ዝም ብሎ ተራ ነገር እኔ እንዴት ነው ለመግለጽም ያን ለመድገምም የሚያስጠላ ሁሉ ስለሆነ ባጭሩ እኛን ሀገራችን መንግስታችንን ሊጠቅም በሚችል መልኩ ለመሄድ ምን ጊዜም ነገሮችን ስንሰማ ማን ነው የተናገረው? ለምንድን ነው የተናገረው? ምን ሊያገኝ ነው የተናገረው? ምን ሊያስገኘኝ ነው የተናገረው? እኔ እስከዚህ ምን እጠቀማለሁ ምን አጣለሁ በሚል ራሳችን ያንን ነገር መቀበል አለብን እንጂ በሰዎች እውነት ማንነታችን ተቀምጠን ይኖረው እንደው ያው ሰፋም ቢልም ትንሽ እንትን እንበል ካል የሰው ልጅ ከሰውነት ወርዶ በብሔር በሃይማኖት በምን ተሸነሸነና ከክብሩ ዝቅ አለ። ከዛ በኋላ ሃይማኖቱንም ብሔሩንም ስሙን ሁሉ ማን ነበር የሚሰጠው? የሆነ አካል ነበር እጁ ላይ የሚሰጠው። አሁን ያንን ሰዎችን ሁሉ ወደ ዕቃነት አድርጎ እንዳይሰለጥኑም እንዳይገናኙም አብረው እንዳይሆኑም ዓለም አንድ የሆነችዋን ሀገር ያለንም ደግሞ አጠን እንድንሄድ ተደርጎ በነዛ ሰዎች ስሪት ውስጥ ገብተን የደረሰብንን ጉዳት እናውቀዋለን። ሁሉ ነገር እንዳዲስ ነው እየጀመረ ያለን ከትምህርት ስራ ጀምረን ማለት ሃይማኖት ሁሉ ነገር ላይ ገና ከዜሮ ጀምረን ተነስተን የመስራቱ ነገር ነው የሚያውቀው እየመጣ። ስለዚህ ያን ተቀምጦ የነበረ ሰው መጀመሪያ ሰውነቱን ማግኘት፣ የታመመው ሰው ራሱን ማከም፣ ራሱን ለማዳን ጥረት ማድረግ፣ ሁልጊዜም እሱ የሌሎችን በማዳን አሁን እኔ ከሚለው በሽታ እኛ ሀገራችን ወደሚለው የስምን መጥራት ሁሉ እንትን ተብሎ እና ይሄ የተሰራው ነገር በሙሉ ከሰው ጋር አላገናኘን ካለ ከቤት እንዳንወጣ ካደረገን አንደኛው ክልል እንዳይሄድ ካደረገን ውጤቱንም ካየ ነው ዛሬ ይበቃል። እንደውም ቅድም ሲያነሱ ይበቃል። ዋናው ተሞክሮ ይሄ ነው። ያየነው ሞከርነው ከሰብናችን ወርደን የሄደበትን ሁኔታ ሁሉ ያወራንበት ነው እና እዛች ላይ አንድ ኢንተርቪው ናት። እሱ ጋር ነው አዲስ ምንጭ 100,000 ሳብስክራይበር እስኪገባ ድረስ የጉባለች እቅድ ነው ብዬ እምለዋለሁ። ሀቅና ሳቅ 300,000 መቼ ነው የሚገባው? መሀል ሚዲያ 200,000 መቼ ነው የሚገባው እያልኩ እምለዋለሁ። በጣም የሚናፍቀኝ ዝም ብሎ በቃ 300,000 ለሀቅና ሳቅ 300,000 ሳብስክራይበር እንዲገባ እፈልጋለሁ ዝም ብዬ። መሀል ሚዲያ 200,000 እንደው በቀላሉ ማለት ነው። አዲስ ምንጭ 100,000 መቼ ነው የምትገባው እያልን ያለንበት ነው። አውርተን ነበር። ጀስት ዛሬ ላይ ብቻ አይደለም መልካም ነገር ለማውራትም እንትን ያለው እዛው ቦታ ላይ ያለውን ነገር እያወራን ነበር። ግን ስለሺ ጎጃም ተቀምጦ ስለ ጎጃም ስለሺን ከመጠየቅ ይልቅ መሳይን ስለ ጎጃም ማምለክ እዚህ ቦታ ሄደን እንደዛ አጣራም ከማለት ይልቅ ዛሬም ድረስ አንዱን የተነጋገርነው ነገር ላይ ስህተት ፈጥረን ቢሆን ማንም ሰው መውቀስ ይችላል። አንድ ነገር አልተሳሳትም።
አንድ ነገር አሁንም ይቀጥላል። እውነት ያሸንፋል፣ ውሸት ይሸንፋል፣ ኢትዮጵያዊነት ያብባል፣ ይለመልማል፣ ድል ያደርጋል። ባንዳነት፣ ጽንፈኝነትና ዘረኝነት እስከ በሽታው በሽተኞችን ይዞ ጉድጓድ ይገባል። የሚቀየር ነገር የለም። ዛሬ የምንንቃ እናስተውል፣ የሚጠቅመንን ነገር ሂሳብ እየሰራን እንሂድ። በማንጠቀም በሆይሆይታ ሳናስበውም ቢሆን በማወቅም ቢሆን ባለማወቅ የምንናገረውና የምናደርገው ድርጊት ሁሉ ተጠያቂ እንደሚያደርገን ኃጢአትን ያው የሰዎች ስርዓት ባይጠይቀንም እንኳን የፈጣሪ ስርዓት ግን የማይለቀን መሆኑን እናያለና በጩኸትና በሆይሆይታ አንድን ቦታ ላይ ተሰብስበን አንድን ሰው ስንመግብ ሳንታይ ስለሆነ ሰው አዛይነን እያል አንድ ቦታ ላይም ግን እዝነትን መሰረት ያደረገ ለተራቡ ሰዎች ስናበላ የማንታይ ሰው የተፈናቀሉ ብለን እየጮህን ለተፈናቀሉ ሰዎች ግን 1 ሜትር ኬንዳ ገዝተን የማንሰጥ ሰዎች ይሄ ኃጢአተኛ መሆናችንን ክፉዎች መሆናችንን እንደው በችግራቸው ላይ እየተሳለቅን ሌላ ቆሻሻ ነገር ለራሳችን እየሰበሰብን እንደሆነም ወደ ውስጥ በጣም ነውረኝነት ሰው የተበደሉ ብሎ ለበደላቸው ምንም አለ ማለት በየሩበት ሁሉ ጊዜ ስለሚጮህላቸው ሰዎች መጮህ መልካም ነገርን የማይናገርና እንደዛ አይነት ተስፋ እንዳለም አለማሳየት ክፉነት መረገም ኃጢአተኝነት ነውና ሀገር እንስራ። ሌሎች ሀገራት ላይ ያለው ተሞክሮ ሀገራቸውን ሰርተው ያደረጉት ነገር ህዝቦች ባለቤት ሆነው የሄዱበት እንጂ የሆኑ ጥቂት ግለሰቦች የሆኑት አይደለም። ከዛ እንውጣና ባልቃሻነት በወቃሽነት ይሄ በተጠቂነት ስሜት ተውጠን ለበቀልና ለክፋት ከመነሳሳት ይልቅ ምንም ነገር ቢነገር ያ ነገር በእኛ እንዲስተካከል አቅም መፍጠር ላይ አብረን እንስራ። ጠላቶቻችንን በዚህ ልክ በግልጽ ካየናቸው በጭካኔ የሚሄዱ መሆናቸውን እስኪገለጥ ድረስ ከተረዳን ምን እንጠብቃለን? የእኛ ተሳትፎ ለማልቀስና ለመሰለፍ ነው ወይ? ለዋይታው ነው ወይ? ሁልጊዜ እንደው ለሰዎች መጫወቻ ሆነ ነው ወይ የምንቀጥለው? ባለቤትን ለሀገራችን ለምድራችን አብሮን ላለ ቤተሰብ በክብር እንትንበል ሰብን እንወቅ እንረዳ። የእኛ ማንኛውም ተሳትፎ በመልካም እንዲሆን ወደ ውስጥ እንይ። ድሉን ተሳታፊ ሆነን ቀጥል ነው የምለው። ሰላም ለሰው ዘር ኮኬት ሚዲያ መንበረ ሁሉም እዚህ ጋር የምታዩት ወንድሞቼ በያላችሁበት ሰላማችሁ ይብዛ። የኢትዮጵያ ድል ይቀጥላል። በአንድነትና ጽንፈኝነት ይከበራል። ኢትዮጵያ ታበጽሕና በእግዚአብሔር። መልካም ጊዜ። ተባረኩ።